ከመጽሐፍ ቅዱሳችን ውስጥ ዛሬ የሚሰማንን ስሜት በትክክል የሚያውቅ በቅርብ የሚረዳንና በገጾቹ መካከል የተደበቀ የሚመስልን ተስፋ የያዘ ድንቅ መጽሐፍ አለ። ያንን መጽሐፍ የጻፉት በምቾት ውስጥ የኖሩ ሰዎች አይደሉም። ይልቁንም በብርቱ ያለቀሱ፣ እግዚአብሔርን በትዕግስት የጠበቁና በነበሩበት ጨለማ ውስጥ ሆነው እግዚአብሔርን ያመለኩ ሰዎች ናቸው። መዝሙረ ዳዊት ፈጽሞ ከተመቻቹና ከተንጣለሉ የቤተ መንግስት ቦታዎች አልተጻፈም። እነዚህ መዝሙሮች የተጻፉት ከቀዝቃዛ ዋሻዎች፣ በጠላት ከተከበቡ የውጊያ ሜዳዎችና በጭንቀት ምክንያት እንቅልፍ ከታጣባቸው አልጋዎች ላይ ነው። ሆኖም በእነርሱ ውስጥ የሚገኝ እያንዳንዱ እውነተኛ የልብ ጩኸትና ዋይታ በመጨረሻ ወደ እግዚአብሔር ዘላለማዊ ታማኝነትና ጸጋ ይመልሳል። ወዳጆቼ፣ የመዝሙረ ዳዊት መጽሐፍ በሕይወት ማዕበል ውስጥ በምናልፍባቸው ጊዜያት ሁሉ ዛሬም ድረስ ልንማርባቸውና ሊያጸኑን የቻሉት ለዚህ ነው። እነዚህ መዝሙሮች በምድር ላይ የሚደርስብንን መከራ ፈጽሞ እንደሌለ አያስመስሉም፣ ሕመማችንን አያቃልሉም። ይልቁንም በማንኛውም ማዕበል ውስጥ ጸንተን ለመቆም የሚያስችለንን ብርቱና ጠንካራ የተስፋ ቃል በእጃችን ይሰጡናል። በአሁኑ ጊዜ በሕይወታችን እየተጋፈጥነው ያለነው እያንዳንዱ ወቅታዊ ሁኔታ፣ የትኛውም አይነት አስቸጋሪ ወቅት በመዝሙረ ዳዊት ውስጥ አስቀድሞ ተጽፎ እናገኘዋለን። መጽሐፉ ውስጥ ደስታ አለ፣ ሐዘንም እንዲሁ በግልጽ ተቀምጧል። ፍርሃት በሰውነታችን ውስጥ ሲነግስ የሚሰማን ስሜት እዚያ አለ። ያንን ፍርሃት ሙሉ በሙሉ የሚያሸንፍ መለኮታዊ ድፍረትም እንዲሁ አለ። የኛ የራሳችን ቃላት ሲያልቁብን፣ ልባችን በሐዘን ሲደቅ፣ የመዝሙረኞቹ መጽሐፍ በእግዚአብሔር ፊት የምናፈሰውን አዳዲስ ቃላት ይሰጡናል። ልባችን ለመጸለይ እጅግ በሚከብድበትና በጭንቀት በሚዝልበት ጊዜ እንዴት መጸለይ እንዳለብን ለነፍሳችን ያስተምሯታል። የእግዚአብሔር የተስፋ ቃል ዝም ብሎ የሰዎች ምኞት አይደለም፣ ግምትም አይደለም። ሰማያዊ የተስፋ ቃል ማለት ፈጽሞ የማይዋሸውና የማይለወጠው የሕያው የእግዚአብሔር የቃል ኪዳን ንግግር ነው። ቅዱስ መጽሐፍ በመዝሙር 119 ቁጥር 50 ላይ እንዲህ ይላል፣ ቃልህ ሕያው አድርጎኛልና ይህች በመከራዬ ደስ አሰኘችኝ ይላል። እዚህ ላይ መጽናኛና መከራ በአንድ አረፍተ ነገር ውስጥ በአንድ መስመር ላይ አብረው እንደተቀመጡ ልብ እንበል። የእግዚአብሔር ቃል በሕይወታችን ውስጥ ያለውን መከራ ወዲያውኑ አላስወገደውም። ነገር ግን በዚያው በነበርንበት መከራ ውስጥ ለሰባሪው ሁኔታ እጅ ሳንሰጥ እንድንኖር ሕይወትንና ብርታትን ሰጠን። ዛሬ በደከምን ጊዜ፣ አቅም ባጣንበት ሰዓት የእግዚአብሔር ተስፋ ቃል ለእኛ የሚያደርገው ልክ ይህንኑ ነው። ሁል ጊዜ ያለንበት አስቸጋሪ ሁኔታ በአንድ ጀንበር በአንዴ አይለውጠው ይሆናል። ማንነታችንን ግን ከውስጥ ይቀይረዋል። በደህና መጓዝ እንጀምራለን። ምክንያቱም ከኛ ይልቅ እጅግ ጠንካራና ሁሉን ቻይ የሆነ አካል ክብደቱንና ሸክማችንን ከኛ ጋር አብሮ እየተሸከመልን ስለሆነ ነው። ይህ ዝም ብሎ አዎንታዊ አስተሳሰብ አይደለም፣ ወይም የስነ ልቦና ጨዋታ እንዲሁም ምኞት አይደለም። ይህ የሕያው እግዚአብሔር የማይናወጥና የጸና ዘላለማዊ የተስፋ ቃል ነው። ስለዚህ እያንዳንዱን ከባድ ቀናት በራሳችን አቅም በመደገፍና በገዛ አቅማችን ብቻ መሸከማችንን እንድናቆም ይገባል። መዝሙረ ዳዊት በትውልዶች መካከል ተፈትነውና እውነተኛነታቸው በተግባር በተረጋገጡ መለኮታዊ የተስፋ ቃላት የተሞላ ነው። እነዚህ ቃላት በነቢያት፣ በእረኞች፣ በምርኮኞች፣ በለቅሶ ውስጥ በነበሩ ሰዎችና በታላላቅ ነገሥታት ሕይወት የተረጋገጡ ናቸው። እነርሱን በዘመናቸው ሁሉ የተሸከመው ታማኝ አምላክ ዛሬም እኛን መሸከም ይችላል። ዛሬ በእነዚህ ቀናት ውስጥ በድል እንድንሻገር ሊያጸኑንና ሊያግዙን የሚችሉ በመዝሙረ ዳዊት ውስጥ የተደበቁ 3 ታላላቅ ተስፋዎችን አሳያችኋለሁ። ከዚያም በጌታ በኢየሱስ ክርስቶስ ስም አብረን በኃይል እንጸልያለን። ስለዚህ እስከ መጨረሻው አብራችሁን ቆዩና የዚህን ጸሎት በረከት ለመቀበል
ልባችሁን ክፈቱ። አሁን ይህንን ኃይለኛ እውነት በጥልቀት እንመልከት። የመጀመሪያው የተስፋ ቃል የመዝሙረ ዳዊት መጽሐፍ እግዚአብሔር በድካማችንና በውድቀታችን ሰዓት እንኳ ይበልጥ በአቅራቢያችን እንደሚሆን ቃል ይገባልናል። ወዳጆቼ፣ ሕይወት ስትከብድና ነገሮች ሲመሰቃቀሉ አብዛኞቻችን በመጀመሪያ የምንረሳውና የምንስተው የተስፋ ቃል ይህ ነው። የእኛ ድክመት፣ ስህተትና አለመቻል እግዚአብሔርን ከኛ እንደሚያርቀው አድርገን እናስባለን። እርሱ ወደ እኛ የሚቀርበው እኛ መንፈሳዊነታችን ጠንካራ፣ ፍጹምና ሁልጊዜ ታማኝ ስንሆን ብቻ ይመስለናል። ነገር ግን መዝሙረ ዳዊት ፍጹም ተቃራኒውን ያስተምረናል። ይህንንም በግልጽና በኃይል ያስረዳናል። መጽሐፉ በመዝሙር 34 ቁጥር 18 ላይ እንዲህ ይላል፣ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል ይለናል። ይህንን ጥቅስ በማስተዋል እናንብበው። ምክንያቱም ስለ ከባድ ቀን ያለንን መጥፎ አመለካከት ሁሉ ሙሉ በሙሉ ይለውጠዋልና። እግዚአብሔር ከተሰበረ ልብ አይርቅም፣ ይልቁንም እጅግ ቅርብ ነው። የእኛ የዝቅታ ጉዞ፣ ተስፋ የቆረጥንበት ሰዓት እርሱ ጥሎን የሚሄድበት ጊዜ አይደለም። ከገዛ እስትንፋሳችን ይልቅ ይበልጥ ወደኛ የሚቀርብበትና በዝምታ የሚያቅፈን ጊዜ ልባችን የተሰበረበት ወራትና ዝቅታችን ነው ያልንባቸው ጊዜያት ናቸው። በእግዚአብሔር መንግሥት ውስጥ የተሰበረ ልብ ተቀባይነት የሚያሳጣ ነገር አይደለም። ይልቁንም መለኮታዊ ክብሩንና ኃይሉን ለመግለጥ ቃል የገባበት ትክክለኛው አድራሻ ነው። እግዚአብሔር ወደ እኛ ቀርቦ እንዲረዳን እኛ አገግመንና ራሳችንን አጠንክረን እስክንቆም ድረስ በሩቅ ሆኖ አይጠባበቅም። ስለዚህ ዛሬ የተሰበርን የዛልንና አቅም ያጣን መስሎ ከተሰማን ከእርሱ የራቅን አይደለንም። በተስፋ ቃሉ እኛን ለመገናኘትና ሊያነሳን በሚመጣበት ትክክለኛ ቦታ ላይ ቆመናል። መጽሐፉ ይበልጥ ሲያብራራ በመዝሙር 46 ቁጥር 1 ላይ እንዲህ ይላል፣ አምላካችን መጠጊያችንና ኃይላችን፣ ባገኘን በታላቅ መከራም ረዳታችን ነው ይላል። እዚህ ላይ ረዳት ለሚለው ቃል ልዩ ትኩረት እንስጥ። ምክንያቱም ሙሉውን የተስፋ ቃል ምስጢር የተሸከመው እርሱ ነውና። እርሱ ማዕበሉና መከራው ካለቀ በኋላ ዘግይቶ የሚመጣ ደራሽ ረዳት አይደለም። መከራው ገና በኃይል እየሆነ ባለበት፣ ማዕበሉ እያናወጠን ባለበት በዚህ ሰዓት እርሱ እዚሁ ካለንበት ቦታ ባለመለየት ያለ ታላቅና የታመነ ረዳት ነው። በመጨረሻ ማዳኑና ሙሉ ነፃነታችን እስኪመጣ ድረስ ብቻችንን ታግለን መትረፍ የለብንም። በጽናት እየጠበቅን ባለንበት በዚያው ሰዓት መጠጊያነቱና መለኮታዊ ክበቡ አስቀድሞ በዙሪያችን አለ። መጠጊያችን የሆነው እርሱ ደግሞ በውስጣችን የሚኖር ኃይላችን ነው። አሁን በዚህ መለኮታዊ ቅርበት ለእኛ ምን ያህል ርቀት ለመድረስ ፈቃደኛ እንደሆነ እናስተውል። መጽሐፉ በመዝሙር 139 ከቁጥር 7 እስከ 10 እንዲህ ይላል፣ ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። እንደ ንስር የንጋትን ክንፍ በወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች ይላል። ከፍቅሩና ከእቅፉ ሊደብቀን የሚችል ምንም አይነት ጥልቅ ጨለማ የለም። መገኛችንን በጥልቁ የምድር ቦታ ላይ እንኳ ብናደርግ እነሆ እርሱ በዚያ አለ። ያ እነሆ የሚለው ቃል እግዚአብሔር ፍርሃታችንን ትተን ቀና እንድንልና ከጎናችን ያለውን ሕልውናውን እንድንመለከት የሚጠይቀን ቃል ነው። የቆምንበት መሬት ሲከዳንና ለመውደቅ በእጅጉ ስንንገዳገድ እርሱን ግን ፈጽሞ አላጣነውም። ወደ ወደቅንበት፣ ወደ አፈርንበትና ወደ ተዋረድንበት ትክክለኛው ቦታ ድረስ ተከትሎን ወረደ እንጂ አልተወንም። መጽሐፉ በመዝሙር 16 ቁጥር 8 ላይ እንደሚነግረን እግዚአብሔር ወደ እኛ የሚቀርብበት የተስፋ ቃል ቀስ በቀስ በውስጣችን የማይናወጥ መረጋጋትን ይፈጥራል። እግዚአብሔር በቀኛችን ሆኖ ሲደግፈን
ፍርሃትና ጠላት ከስፍራችን ሊያንቀሳቅሱን አይችሉም። በሰውነታችን ልንወጣው አንችል ይሆናል፣ ነገር ግን ፈጽሞ አንወድቅም። በከባድ ቀንና በተስፋ ቢስ ቀን መካከል ያለው ታላቁ ልዩነት ይህ ነው። ከባድ ቀንን ስንጋፈጥ አሁንም እግዚአብሔር ከጎናችን በታማኝነት ቆሟል። መከራው በአንዴ በሁሉም አቅጣጫ ሊጫነንና ሊያጣብቀን ይችላል። ሆኖም የተስፋ ቃሉ በቦታችን ላይ አጽንቶና አቁሞ ይይዘናል። ስሜታችን እንደ አየሩ ጸባይ ቀኑን ሙሉ ከፍና ዝቅ ይላል። የእርሱ መለኮታዊ ቅርበት ግን ከኛ ስሜት ጋር አብሮ ከፍና ዝቅ አይልም። እርሱ በማይናወጥ ስፍራው ላይ ነው። አሁን ይህንን የተስፋ ቃል በተግባር እንድንመለከተው ፈልጋለሁ። በእውነተኛ ሕይወት ውስጥ ይህ እንዴት እንደሚሰራ እንይ። ዳዊት በራሱ ላይ ዘውድ ከመጫኑና ወደ ቤተ መንግሥት ከመግባቱ በፊት በነበሩት አስገራሚ ዓመታት ውስጥ ያለውን ሁኔታ እናስብ። በሳኦልና በሰራዊቱ ምክንያት በይሁዳ ምድረ በዳ እንደ ዱር አውሬ ይታደን ነበር። ሁሉ ነገር ተገፎበት ክብሩ ጠፍቶ ብቻውን አዱላም በሚባል ጨለማ ዋሻ ውስጥ ተሸሸገ። በዙሪያው ምንም አይነት ቤተ መንግሥት፣ ጠንካራ የጦር ሰራዊት ወይም ምንም አይነት ሰዋዊ የደህንነት ዋስትና አልነበረውም። ታዲያ በዚህች ምድር ላይ ካሉ እጅግ ማራኪ መዝሙሮች መካከል አንዳንዶቹን የጻፈው በዚያ በጨለማው ዋሻ ውስጥ ሆኖ ነበር። መዝሙር 57 እና መዝሙር 142 የተወለዱት በዚያ በተደበቀበት በብዙ ብቸኝነትና በተስፋ መቁረጥ ቦታ ውስጥ ነበር። ዳዊት እግዚአብሔርን ከማምለኩና ማወደስ ከመጀመሩ በፊት መዳንና ነጻነት እስኪመጣ ድረስ አልጠበቀም። የእግዚአብሔርን ሕያው ቅርበትና ሰላም በዚያ ዋሻ በጨለማ ውስጥ አገኘው። የእግዚአብሔር ሕልውና ከአንድ የተለየ ቅዱስ ሕንፃ ወይም ከቤተ መቅደስ ጋር ብቻ የተሳሰረ አለመሆኑን በተግባር ተማረ። ወደ ጨለማው፣ ወደ ብቸኝነቱና ወደ አደጋው አብሮት ወረደ። የቤተ መንግሥቱ ታላቅ አምላክ የዋሻውም ድንቅ አምላክ ነበር። በኋላም ኢግላግ በተባለች ከተማ ላይ ሕይወቱ ይበልጥ እየከበደችና እየመረረች መጣች። ከሰዎቹ ጋር ወደ ቤቱ ሲመለስ ከተማዋ በአማሌቃውያን ተቃጥላ ሚስቶቹና ልጆቹ፣ ንብረቶቹ ሁሉ ተማርከው አገኘ። የሱ የራሱ የቅርብ ሰዎችና ሰራዊቱ ጭቅጭቅ ውስጥ ገብተው ከሐዘናቸው ብዛት የተነሳ ዳዊትን በድንጋይ ሊወግሩት ተማከሩ። መጽሐፍ ቅዱስ በአንደኛ ሳሙኤል 30 ቁጥር 6 ላይ ያለውን ምስጢር እንዲህ ይገልጸዋል። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ ይለናል። በዚያ ሰዓት እርሱን የሚያጸና የዝማሬ ቡድን፣ የሚያጽናናው ወዳጅ ወይም ምቹ ስፍራ አልነበረውም። እርሱ የነበረው አንድ ነገር ብቻ ነው። እርሱም የተስፋ ቃል ነበር። የተስፋ ቃሉም እግዚአብሔር በማንኛውም ሁኔታ ውስጥ ቅርብ መሆኑን ነበር። ሌላ ምንም ነገር በሕይወቱ ባልቀረው ጊዜ ያ መለኮታዊ ቅርበት እውነተኛና የማይሸነፍ ኃይል ሆነለት። ልክ እንደነዚህ ካሉ በጨለማ ከተሞሉና ተስፋ አስቆራጭ ቦታዎች መዝሙረ ዳዊት መጻፉን ቀጠለ። ዛሬ እኛ በመልካም ቀኖቻችንና በእሁድ አምልኳችን የምንዘምራቸው ውብ መዝሙሮች በአንድ ሰው ሕይወት ውስጥ በነበሩ እጅግ መጥፎና ጨለማ ቀን ላይ የተፈጠሩ ናቸው። ወዳጆቼ፣ መዝሙረኞቹ በእውነተኛ የሕይወት ክብደት ውስጥ ሊጸኑና ሊያልፉ የቻሉት ለዚህ ነው። ይህ ለዛሬ ሕይወታችን ምን ያህል ታላቅ ትርጉም እንዳለው እናስተውል። እኛን ዛሬ የሚሸከሙን የተስፋ ቃላት የተጻፉት ራሱ በታላቅ መከራ ውስጥ እያለ በእግዚአብሔር ክንድ በተደገፈ ሰው እጅ ነው። ዳዊት በደከመባቸው ሰዓታት እግዚአብሔር ቅርብ ሆኖ እንደሚቀጥል በሕይወቱ አስመስክሯል። ስለዚህ አሁን ምንም አይነት የችግርና የብቸኝነት ዋሻ ውስጥ ብንደበቅ እርሱ አስቀድሞ እዚያ ዋሻ ውስጥ ይጠብቀናል። እግዚአብሔር በመጨረሻ መጥቶ እስኪያድነን ድረስ ብቻችንን እየተሰቃየን አይደለም። ሁልጊዜም ከእኛ ጋር በዚያ የነበረውን ታማኝ አምላክ ማየትና ማስተዋልን እየተማርን ነው እንጂ። የእርሱ ቅርበት እኛ በገዛ ስሜታችንና በጥረታችን ልንፈጥረው የሚገባ ስሜት አይደለም።
በእኛ ላይ አስቀድሞ በቃሉ የተነገረውና ያረጋገጠው ዘላለማዊ ተስፋ ነው። ሁለተኛው የተስፋ ቃል አሁን የኛ የራሳችን ሰዋዊ ኃይልና አቅም ሙሉ በሙሉ ሲያልቅ እግዚአብሔር ራሱ በክንዱ እንደሚደግፈን በተገባልን የተስፋ ቃል ላይ እናተኩር። ወዳጆቼ እንቅልፍ በመተኛት ብቻ ልናስተካክለው የማንችለው አይነት የነፍስና የመንፈስ ድካም አለ። እርሱም አንድን ከባድ ሸክም፣ ጭንቀት ወይም ኃላፊነት ለረጅም ጊዜ ብቻችንን የመሸከም ብርቱ ድካም ነው። ለሰዎች ሁሉ ጠንካራ ሆነን ታይተን ይሆናል። አሁን ግን በውስጣችን ምንም የተረፈን አቅምና ኃይል የለም። መዝሙረ ዳዊት በእኛ ውስጥ ላለውና ማንም ለማያውቀው ለዚያ ትክክለኛ የድካም ስፍራ በቀጥታ ይናገራል። መጽሐፉ በመዝሙር 55 ቁጥር 22 ላይ እንዲህ ይላል፣ ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፈሃል፣ ለጻድቁም ለዘላለም ሁከትን አይሰጠውም ይላል። እዚህ ላይ ሸክማችንን እንድንጥል እንጂ ያንን ሸክም ይበልጥ በተሻለ ዘዴ እንድንሸከመው እንዳልተነገረን ልብ እንበል። እግዚአብሔር ሸክማችንን አጥብቀን እንድንይዘውና በገዛ አቅማችን ይበልጥ እንድንጋፈጠው እየጠየቀን አይደለም። ይልቁንም ክብደቱንና ሸክሙን ያለምንም ችግር ሊይዘው ለሚችልና ሁሉን ለሚችለው አምላክ ሙሉ በሙሉ እንድናስረክበው እየጠየቀን ነው። ከዚህ መጣል ጋር የተያያዘው መለኮታዊ የተስፋ ቃል ደግሞ እርሱ ይደግፈሃል የሚለው ነው። መደገፍ ማለት ልንወድቅ ስንል ይዞ ማቆም፣ መቆምን እንድንቀጥል ማድረግ ማለት ነው። ልንወድቅና ልንሰበር በነበረበት በትክክለኛው ሰዓት የመቀጠልና የመሻገር ኃይል ከእኛ ሳይሆን ከእርሱ መለኮታዊ ክንድ ይመጣል ማለት ነው። ነገሮችን ሁሉ በአንዴ አቻችለን ለመያዝ ብቻ በየቀኑ ምን ያህል ሰዋዊ ኃይልና ጭንቀት እንደምናወጣ እናስብ። በየቀኑ ጠዋት ስንነቃ እንዴት እንደምናልፈውና እንደምንሻገረው እናስባለን። ነገር ግን የእግዚአብሔር የተስፋ ቃል ሸክማችሁን በደንብ ትሸከሙታላችሁ የሚል አልነበረም። የተስፋ ቃሉ እኛ አቅማተን እየተንገዳገድን ስንሸከም እርሱ እኛንና ሸክማችንን በአንዴ እንደሚሸከመን ነበር። በእግዚአብሔር ላይ የተጣለና ለእርሱ የተሰጠ ሸክም ሕልውናው አይጠፋም። ነገር ግን በቀላሉ ከኛ ደካማ ትከሻ ላይ ወርዶ ወደ እርሱ ሁሉን ቻይ ትከሻ ይዛወራል። መጽሐፉ ደግሞ ይበልጥ ታማኝነቱን ሲያረጋግጥ በመዝሙር 37 ቁጥር 25 ላይ እንዲህ ይላል፣ ጎለመስኩ አረጀሁም፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም ይላል። ይህ እግዚአብሔርን በሕይወት ዘመን ሁሉ በተግባር የተመለከተና የመረመረ ትልቅ ሰው ምስክርነት ነው። በእነዚያ ረጅም ዓመታት ሁሉ በእግዚአብሔር የታመነ ያ መዝሙረኛ ሰው ተጥሎና ወድቆ አንድም ቀን አላየም። በእርሱ ተስፋ ያደረገውን ያንን ሰው እግዚአብሔር ሜዳ ላይ ትቶ ሲሄድ ፈጽሞ አልተመለከተም። ያ የማይለወጥ የባህሪ ታማኝነት ዛሬም በሕይወታችን ላይ አልተሰበረም፣ አይሰበርምም። የተረሳንና ብቻችንን የቀረን ሊመስለን ይችላል። ነገር ግን የእግዚአብሔር ረጅም የትውልድ ታሪክ ከሚመስለንና ከሚሰማን የተለየ እውነት ይናገራል። አንድ ከባድ ወቅታዊ ችግር እኛ ከእግዚአብሔር ዘንድ የተለየንና የተረሳን እንደሆንን ሊያሳምነን ይሞክራል። ታማኝነቱና በረከቱ በሆነ መንገድ የእኛን ስም ዘሎት እንደሄደ ማሰብ እንጀምራለን። ነገር ግን የእግዚአብሔር ታማኝነት በመልካም ቀናት ብቻ የሚሰማን ጊዜያዊ ስሜት አይደለም። እርሱ ያለምንም ጥርጥር በየቀኑና በዘመናት ሁሉ ታማኝነት ማንነቱ ነው። ከኛ በፊት የነበሩትን ያለፉትን ትውልዶች በምድረ በዳ የመገበው ያው ታላቅ አምላክ ዛሬም እኛን እየመገበንና እየጠበቀን ነው። መጽሐፉ በመዝሙር 145 ከቁጥር 15 እስከ 16 ላይ እንዲህ ይላል፣ የሁሉ ዓይን አንተን ተስፋ ያደርጋል፣ አንተ ምግባቸውን በጊዜው ትሰጣቸዋለህ፣ አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ ይላል። እጁን ይከፍታል።
ከእጁ የሚወጣውና የሚሰጠው ነገር ደግሞ ሁል ጊዜ ለእኛ መልካምና በቂ ነው። አብቃቅተን የምንጠቀመው ሳይሆን ሕይወት ላለው ነገር ሁሉ ፍላጎትን ሙሉ በሙሉ የሚያጠግብና የሚያረካ ነው። በዚህ ውስጥ የእኛ ድርሻ ዓይኖቻችንን ወደ እርሱ ብቻ በተስፋና በእምነት ማንሳት ነው። የእርሱ መለኮታዊ ድርሻ ደግሞ በትክክለኛው ጊዜ እጁን መክፈት ነው። እርሱ የሚሰጥበት ትክክለኛ ጊዜ እኛ በገዛ አእምሮአችን ከምንመርጠውና ከምንቸኩልበት ወቅት ጋር አንድ ላይሆን ይችላል። ነገር ግን እርሱ የሚሰጠው ነገር እጅግ የላቀ መልካም ነገር የሚያደርግበትን ፍጹም ጊዜ ጠብቆ ነው። ስለዚህ ገና ምላሹን እየጠበቅን ባለንበት በዚህ የጥበቃ ጊዜም እንኳ ዓይኖቻችንን ከችግሩ ላይ አንስተን ወደ እርሱ እናንሳ። እግዚአብሔርን ተስፋ ማድረግ የደካሞች ምልክት አይደለም። ይልቁንም ዓይኖቹን ወደ ሰማይ የገለጠ የእውነተኛ እምነት ምሳሌነት ነው። አሁን ይህንን የተስፋ ቃል በሌላ ሰው ሕይወት ውስጥ እንመልከተው። በእውነተኛ ሴት ሕይወት ውስጥ የነበረውን የሐናን ታሪክ እናስብ። ሳሙኤል ከመወለዱ ከብዙ ዓመታት በፊት በባዶነት ምክንያት የሚሰማትንና ማንም ሊያነሳላት ያልቻለውን ጥልቅ ሐዘን በየዓመቱ በትከሻዋ ትሸከም ነበር። ልጅ ትፈልግ ነበር። እቅፏ ግን ሁል ጊዜ ባዶ ነበር። በቤት ውስጥ በጣውንቷ ትበሳጭና ትሰደብ ነበር። ወደ ምልጃና ወደ አምልኮ ስፍራ ብትሄድም እንኳ ሁኔታዎች ወዲያውኑ አልተቀየሩም ነበር። እንደ ሰው ተስፋ የማድረግና የመጸለይ ኃይሏ ሙሉ በሙሉ አልቆ ነበር። ስለዚህ ወደ እግዚአብሔር ቤት ወጣችና ነፍሷንና መሪር ለቅሷን በፊቱ አፈሰሰች። ከንፈሮቿ እንኳ ቃላትን አውጥተው ሊናገሯቸው የማይችሏቸውን በውስጧ የተሰበረውን ልቧን ድምፅ አልባ በሆነ ለቅሶ ነፍሷን በፊቱ አፈሰሰች። ራሷ ከእንግዲህ ወዲህ ልትሸከመው የማትችለውን ያንን ትልቅ የባዶነት ሸክም ለእግዚአብሔር ሙሉ በሙሉ አስረከበች። በዚያኑ ዕለት ከእግዚአብሔር ቤት ስትወጣ በእቅፏ ልጅ ይዛ አልነበረም የወጣችው። ነገር ግን በውጭ ያለው ሌላ ምንም ነገር ከመቀየሩ በፊት የፊቷ ገጽታና ውስጣዊ ማንነቷ ተለውጦ ወጣች። መለኮታዊ መደገፍ በእውነተኛ ጊዜ ምን እንደሚመስል የሐና ሁኔታ ያስተምረናል። ውጫዊ ሁኔታው ገና አልተቀየረም ነበር። ነገር ግን ሐና ከውስጥ ተለውጣ ነበር። እንደገና ቀና ብላ መቆም ትችል ነበር። ምክንያቱም ሸክሙን ጥላ ስለነበር ከእንግዲህ ብቻዋን አልነበረችምና። እግዚአብሔርም በክንዱ ደገፋት። በትክክለኛው ጊዜም ታላቅ ምላሽ ሰጣት። አንደኛ ሳሙኤል 1 ቁጥር 27 ላይ እንዲህ ትላለች፣ ስለዚህ ሕፃን ጸለይኩ፣ እግዚአብሔርም የለመንኩትን ልመናዬን ሰጥቶኛል አለች። እሷ በገዛ አቅሟ ልታገኘው ያልቻለችውን ነገር እግዚአብሔር በጸጋው ሰጣት። ከዛ ከተመለሰው ታላቅ ጸሎት የተነሳ ሐና ማልቀሷን ትታ በአዲስ ቅኔ መዘመር ጀመረች። በአንደኛ ሳሙኤል ምዕራፍ 2 ላይ የምናገኘው የእርሷ የምስጋና መዝሙር ልክ እንደ መዝሙረ ዳዊት መጽሐፍ በኃይልና በድል የተሞላ ሆኖ ይነበባል። በእግዚአብሔር የተደገፈችው ሴት በአዲስ ቃላት የምታመልክና የምትመሰክር ሆነች። ወዳጆቼ፣ እግዚአብሔር ዛሬ ለእኛ እያቀረበ ያለው ሰማያዊ ንድፍ ልክ እንደዚሁ ነው። እኛ ሸክማችንንና ድካማችንን ወደ እርሱ እናመጣለን። እርሱ ደግሞ ሰማያዊ ኃይሉንና መረጋጋቱን ያመጣልናል። እኛ ባዶ እጆቻችንን በፊቱ እንዘረጋለን። እርሱ ደግሞ በትክክለኛው ጊዜና ሰዓት በበረከቱ ይሞላቸዋል። ያኔ ሐናን የደገፈውና ያነሳው ያው ታማኝ አምላክ ዛሬም አልደከመም፣ አልዛለምም። እርሱ አሁንም የእኛን የመሰሉ ሕይወቶች ላይ መለኮታዊ እጁን በምሕረት እየከፈተ ነው። ስማችን ከእርሱ የሕይወትና የታማኝነት መዝገብ ውስጥ አንድም ቀን አልጠፋም። የእኛ የችግርና የፈተና ወቅት ለእርሱ ሁሉን ለሚችለው እጅ ከባድ አይደለም። ስለዚህ ዛሬ በሚሰማንና በደከመው ሰዋዊ ኃይላችን ላይ ተመስርተን የነገውን ተስፋ እንመልከት፣ እንመዝን። የእኛ የገዛ ኃይላችን እኛን ሙሉ በሙሉ ሊሸከም እንዲችል ሆኖ
አልተፈጠረም ወይም እንዲሸከም ታስቦ አያውቅም። እኛን የመደገፍና የመያዝ አቅም ያለው የእግዚአብሔር የተስፋ ቃል ሁል ጊዜም እውነተኛውና ብቸኛው መሰረታችን ነው። ሸክሙን በእርሱ ላይ እንጣል። እናም እርሱ በማንኛውም ማዕበል ውስጥ ቆመን እንድንቀጥል ያደርገን። ሶስተኛው የተስፋ ቃል ደግሞ እግዚአብሔር ለቅሶአችንንና ሐዘናችንን ወደ ታላቅ ደስታ እንደሚለውጠው በሚናገረው የመዝሙረ ዳዊት የተስፋ ቃል ላይ እናተኩር። ወዳጆቼ፣ መዝሙረ ዳዊት በሕይወታችን ውስጥ እየጎዳንና እየደማን እያለ እንዳልተጎዳን እንድናስመስል ወይም ሃይማኖታዊ ጭንብል እንድንለብስ ፈጽሞ አይነግረንም። ለእውነተኛ እንባ፣ ለውስጣዊ ቁስልና ለእውነተኛ ከባድ ጥያቄዎች ሰፊ ቦታ ይሰጣል። ነገር ግን ያ የለቅሶ እንባ በሕይወታችን ላይ የመጨረሻው ቃል እንዲሆን ፈጽሞ አይፈቅድም። የመዝሙረ ዳዊት መጽሐፍ ውስጥ ያሉ መዝሙሮች ሁል ጊዜ ከለቅሶ ሌሊት ባሻገር በማለዳ ወደሚወጣው መለኮታዊ ደስታ በኃይል ያመለክታሉ። መጽሐፉ በመዝሙር 30 ቁጥር 5 ላይ ሚስጥሩን ሲገልጽ እንዲህ ይላል። ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል ይላል። እዚህ ላይ እየተነጻጸረና እየተለካ ያለውን ሰማያዊ መጠን ልብ ብለን እንመልከት። ለቅሶ በጊዜው ሌሊት ብቻ ይለካል። የእግዚአብሔር ሞገስና ቸርነት ግን በሕይወት ዘመን ሙሉ ይለካል። ዛሬ ያለንበት ሕመም እውነተኛ ነው፣ የሚያምነው። ሆኖም ግን ዘላቂ አይደለም። በእግዚአብሔር እጅ የተጻፈና የተወሰነ የማብቂያ ቀን አለው። በዚህ መለኮታዊ የተስፋ ቃል ውስጥ ደስታ ምናልባት ሊመጣ ይችላል የሚባል የዕድል ጉዳይ አይደለም። እርሱ ሰማያዊ ቀጠሮ ነው። ደስታ በእርግጥ ይመጣል፣ ምክንያቱም ቃል የገባው አምላክ ፍጹም የታመነ ነውና። በጭንቀት በመቀመጥና በእግዚአብሔር ላይ ተስፋ በማድረግ መካከል እውነተኛ ልዩነት አለ። ተስፋ መቁረጥ ይህ የደረሰብን የጨለማ ሌሊት ሙሉ ታሪካችንና የሕይወታችን መቋጫ እንደሆነ ያምናል። እግዚአብሔርን በትዕግስት መጠበቅ ግን ጠዋቱና ብርሃኑ አስቀድሞ በቃሉ የተገለጠለትና ቃል የተገባለት መሆኑን በልበ ሙሉነት ያውቃል። እኛ ዝም ብሎ ምናልባት የሚል ነገር እየጠበቅን አይደለንም። እኛ ሕያውን አካል ታማኙን እግዚአብሔርን እየጠበቅን ነው። ያ አምላክ ደግሞ ከእኛ ጋር ያደረገውን የቃል ኪዳን ቀጠሮ በታሪካችን ውስጥ አንድም ቀን አሳልፎ አያውቅም። መጽሐፉ በመዝሙር 138 ቁጥር 7 ላይ እንዲህ ይላል። በመከራ መካከል እንኳ ብሄድ አንተ ሕያው ታደርገኛለህ፣ በጠላቶቼ ቁጣ ላይ እጅህን ትዘረጋለህ፣ ቀኝህም ታድነኛለች ይላል። አሁንም በዚህ ሰዓት በመከራና በፈተና መካከል እየተጓዝን ሊሆን እንደሚችል ልብ እንበል። የእግዚአብሔር የተስፋ ቃል መከራው ወዲያውኑ ከአካባቢያችሁ ይጠፋል የሚል አይደለም። ገና በዚያው በመከራው ውስጥ እያለን ሳይቀር ጠላት ሊያጠፋን በሞከረበት ቦታ ላይ የተስፋው ቃል ሕያውና ብርቱ ያደርገናል የሚል ነው። እጁን በጠላቶቻችን ውጊያ ላይ ይዘረጋል፣ ቀኙም መለኮታዊ ማዳንን ያመጣል። እርሱ በታሪካችን መጨረሻ ላይ ብቻ ሳይሆን በታሪካችን መካከለኛ ክፍል ጭምር ሕያው እንደሚያደርገንና እንደሚጠብቀን ልብ እንበል። ለመተንፈስና ሰላም ለማግኘት መከራው ሙሉ በሙሉ እስኪያልቅ ድረስ መጠበቅ የለብንም። ለታሪኩ ፍጻሜ ብቻ ሳይሆን ለታሪኩ አስቸጋሪ መካከለኛ ክፍል የሚሆን የሚበቃ መለኮታዊ ጸጋ አለ። ያ ጸጋ ማለት ለመቆምና እጅ ለመስጠት በፈለግንበት ሰዓት ወደፊት እንድንጓዝ በውስጣችን የሚፈጠር ሰማያዊ ኃይል ነው። መጽሐፉ በመዝሙር 40 ከቁጥር 1 እስከ 2 ላይ እንዲህ ይላል። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና ይላል። ጥልቅ ጉድጓድ ነበር፣ እግርን አጣብቆ የያዘና ተስፋ የሚያስቆርጥ ረግረግ ጭቃም ነበር። ነገር ግን ጎንበስ ብሎ ከዚያ አስፈሪ ስፍራ ያወጣን
ታማኙ እግዚአብሔር ነው። እርሱ ዝም ብሎ አውጥቶን ብቻ አልተወንም፣ አካሄዳችንንና መንገዳችንንም ጭምር አቀናለን። ለቅሶው መጀመሪያ ነበር፣ እግዚአብሔር ግን በድል የተሞላ መጨረሻ ሰጠው። ሰውን ከጭቃ ውስጥ አውጥቶ ብቻውን እየተንገዳገደና እየወደቀ እንዲሄድ አልተወውም። የሚቀጥለው የሕይወት ጉዞ የተጠበቀና የጸና እንዲሆን አካሄዱን አቀናለት፣ እግሮቹንም በማይናወጥ አለት ላይ አቆመለት። እግዚአብሔር ከችግር በመመለስና በማውጣት ሕይወታችንን ከፊታችን ለሚጠብቀን አዲስ መንገድ ይበልጥ ያበረታዋል፣ ያዘጋጀዋል። አሁን ይህንን ታላቅ የተስፋ ቃል በሌላ እውነተኛ ታሪክ ውስጥ ላሳያችሁ። የያዕቆብን ልጅ ዮሴፍን እናስብ። ያ ውብ በብዙ ቀለም ያጌጠች ረጅም ቀሚስ የነበረውን ወጣት የገዛ ወንድሞቹ በቅናትና በጥል የተነሳ በአንድነት ተነሱበት። ተደብድቦ ወደ ጥልቅ ጉድጓድ ተጣለ። ከዚያም እንደ ተራ ዕቃና ንብረት ለባዕድ አገር ነጋዴዎች ተሸጠ። የውሸት ክስ ተወራበት። በግብፅ አገር በጨለማ ወህኒ ቤት ውስጥ ለዓመታት ተረሳ። በሰው ሁሉ ወደ ኋላ ተተወ። በምድር ላይ በምሬት የሚያለቅስበትና ተስፋ የሚቆርጥበት ትልቅ ሰብአዊ ምክንያት ያለው ሰው ቢኖር ዮሴፍ ነበር። ሆኖም ግን እግዚአብሔር በዚያ ሁሉ ብቸኝነትና ዝምታ ውስጥ እያንዳንዱን ቁስልና ሕመም ወደ ታላቅ መለኮታዊ የምህረትና የክብር ቦታ በሚስጥር እየቀየረው ነበር። ዮሴፍ በወህኒ ቤት ጨለማ ውስጥ ሆኖ የነገውን የእግዚአብሔርን ታላቅ ዕቅድ ማየት ፈጽሞ አልቻለም ነበር። በዚያ ሰዓት ማየት ይችል የነበረው የወህኒ ቤቱን ግድግዳዎችና ሙሉ በሙሉ የፈረሱ የሚመስሉትን የልጅነት ህልሞቹንና የተስፋ ቃላትን ብቻ ነበር። ነገር ግን እግዚአብሔር ከበስተጀርባ እያንዳንዱን ሕመም፣ የበዛበትን መከራና የሄደበትን አስቸጋሪ መንገድ ተጠቅሞ አንድን ትልቅ ሕዝብ የሚያድንበትን ሰማያዊ ታሪክ እየጻፈ ነበር። ያ ረጅም መዘግየት እግዚአብሔር ዮሴፍን ስለረሳው አልነበረም። ያ መዘግየት እግዚአብሔር በዮሴፍ በኩል የሚድንና የሚጠበቅ ታላቅ ትውልድ እያዘጋጀ ስለነበር ነው እንጂ። ጉድጓዱ ወደ ጲጢፋራ ቤት መራው። ወህኒውም በመጨረሻ በቀጥታ ወደ ፈርዖን ቤተ መንግሥት አወጣው። በሰው ሁሉ የተረሳውና የተጣለው ያ ወጣት የዓለምን ሕዝቦች በረሃብ ዘመን የሚመግብና የሚያድን ታላቅ መሪ ሆነ። እናም ዮሴፍ በመጨረሻ ሕይወቱን የሰበሩትንና የሸጡትን ወንድሞቹን ፊት ለፊት በክብር ሲጋፈጣቸው አልረገማቸውም፣ አልተበቀላቸውም። መጽሐፍ ቅዱስ በዘፍጥረት 50 ቁጥር 20 ላይ ያለውን አስደናቂ ንግግር እንዲህ ይገልጸዋል። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው ይላል። በዚያ በአንድ አጭር አረፍተ ነገር ውስጥ ያለውን ሰማያዊ አሰራርና መለወጥ እንስማ። ጠላትና ሰዎች ለክፋት ለውድቀትና ለውርደት ያሰቡትን እግዚአብሔር ለበጎነት ለክብርና ለበረከት አሰበው፣ ለወጠው። እኒያ ሁሉ የለቅሶ ዓመታት ፈጽሞ አልባከኑም። ለቅሶ ሁሉ ወደ ታላቅ ደስታ ተቀየረ። ያው ያለፈበት ሕመም የብዙ ሕዝብ ሕይወት የሚተርፍበት መለኮታዊ መንገድ ሆነ። ዮሴፍ በእርግጥ አልቅሷል። በመጨረሻ ወንድሞቹን ሲያነጋግራቸውና ሲያቅፋቸው ያገኘው መለኮታዊ ፈውስ የቁስሉንና የሕመሙን ትውስታ ከውስጡ አላጠፋውም ነበር። ነገር ግን ያ ቁስል ሊያመጣው የሚችለውን መጥፎ መዘዝና መራርነት ሙሉ በሙሉ ለወጠው። ጠላት መራርነትንና በቀልን አቅርቦለት ነበር። እርሱ ግን በምትኩ መለኮታዊ ምሕረትንና ፍቅርን መረጠ። ወዳጆቼ፣ እግዚአብሔር ክፉውን ነገር ወደ በጎ የመለወጥ ሰማያዊ ችሎታውን ዛሬም በእኛ ሕይወት ላይ ፈጽሞ አላጣም። እርሱ አሁንም እኛን ለመስበር ለማዋረድና ለማጥፋት የታሰበውን ማንኛውንም የጠላት ውጊያ ወስዶ እኛን ከፍ ለማድረግና ብዙዎችን በእኛ በኩል ለመባረክ በታላቅ ኃይል እየተጠቀመበት ነው። የእኛ የለቅሶ ሌሊት እርሱ በቆረጠውና በወሰነው ትክክለኛ ሰዓት ላይ ያበቃል።
ኢየሱስንም ያሳያል። የኛ የደስታ ንጋት እርሱ በቃሉ በጠበቀውና በወሰነው መለኮታዊ የተስፋ ቃል ላይ ይበራል። ስለዚህ የወደፊት ሕይወታችንንና ታላቅ ክብራችንን በዛሬ ጊዜያዊ ስሜቶችና በችግሮች ውስጥ ፈጽሞ አንቅበረው። ያኔ ዮሴፍን ከወህኒ ቤት ያነሳው ያው ታማኝ እጅ አሁን ወደኛ ሕይወት እየደረሰ ነው። ለቅሶው እውነተኛ ነው፣ ሕመሙም እውነተኛ ነው። ደስታው ግን በእርግጠኝነት እየመጣ ነው። በመዝሙረ ዳዊት ውስጥ ለኛ የተገለጠውና የተረጋገጠው ታላቅ የተስፋ ቃል ይህ ነው። በመዝሙረ ዳዊት ውስጥ የተደበቁት እነዚህ መለኮታዊ የተስፋ ቃላት ፈጽሞ ከሰላማዊና ከተመቻቸ ቦታ ሆነን በርቀት ቆመን ዝም ብለን እንድናደንቃቸው ብቻ የተሰጡን አይደሉም። ወዳጆቼ ዛሬ በሕይወታችን ላይ ባለ ሙሉ ክብደትና ሸክም ውስጥ እንኳ ሆነን እንድንታመንባቸውና እንድንደገፍባቸው የተጻፉ ተስፋዎቻችን ናቸው። ምክንያቱም ይህንን ቃል የተናገረው የታመነው አምላክ በታሪክ ውስጥ አንድም ቀን ታማኝነቱን አጥቶ ወይም ያመኑትን አሳፍሮ አያውቅምና ነው። አሁን በዚህ ድምፄን ለምትሰሙ ሁሉ በጸሎት ወደ ጌታ ፊት እንቅረብ። የዚህን ጸሎት በረከቶች እንድታገኙ ይህንን ጸሎት ከእኔ ጋር እንድንጸልይ ወይንም የእያንዳንዳችሁ ጸሎት እንደሆነ እያስባችሁ በእምነት እንድታዳምጡ ፈልጋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። የሰማይ አባት፣ ሁሉን የምትችል አምላክ ቅዱስ እግዚአብሔር ሆይ አንተ ንጉሥ ነህ። እንዳንተ ያለ ማንም የለም። አንተ ለተሰበሩት መጠጊያ፣ ለደከሙትና አቅም ላጡት ዘላለማዊ ኃይል ነህ። በሙሉ ልባችን እናመልክሃለን። ሰማያትን በቃልህ አጸናህ፣ ዓለማትን ይሁን ብለህ ፈጠርክ። አቤቱ በሥራህም በማንነትህም እጅግ ታላቅ ሆነህ ሳለህ እኛን ደካሞቹን ለመስማትና ልባችንን ለመፈወስ ዘንበል ትላለህ። አንተ በክብርህ መሳይ የሌለህ ታላቅ ድንቅ ጌታ ነህ። ምሕረትህ እጅግ ብዙ ነውና ለእኛ እጅግ ቅርብ ነህ። ከታላቅነትህ ሳትጎድል ምሕረትህንና ፍቅርህን ለእኛ ለልጆችህ ትገልጣለህ። ተባረክ። ከአንተ በቀር ሌላ አምላክ የለም። እንዳንተ ያለም አዳኝና አባት የለም። አባት ሆይ በቅዱስ ቃልህ ውስጥ ለተገለጡትና ዛሬ ስላሳየህን ታላላቅ የተስፋ ድምፆች እናመሰግንሃለን። ከነዚህ የተስፋ ቃላት መካከል አንዲቷም እንኳ በከንቱ መሬት ላይ ወድቃ ስለማታውቅና ወደፊትም ስለማትወድቅ ሁል ጊዜም ታማኝ ስለሆንክ እናመሰግንሃለን። በደከምንባቸው ወራትና በውድቀታችን ሰዓት ለእኛ እጅግ ቅርብ ስለሆንክ እናመሰግንሃለን። የራሳችን ሰዋዊ ኃይል በደከመ ጊዜ በክንድህ ስለደገፍከን እናመሰግንሃለን። የለቅሶና የሐዘን ወቅቶቻችንን ወደ ታላቅ ደስታና የምስጋና ቅኔ ስለቀየርክልን እናመሰግንሃለን። ሕያው ቃልህ ዛሬም እኛን በማዕበል ውስጥ እንኳ እየተሸከመን ስለሆነ እናመሰግንሃለን። አባት ሆይ ወደ ጸጋህ ዙፋን እንመጣለን። ኃጢአታችንን በደላችንንና አለማመናችንን በአንተ ፊት እናዘዛለን። ለአንተ ማስረከብና በአንተ ላይ መጣል የሚገባንን ብዙ ሸክሞች በገዛ ትከሻችን ተሸክመን ደክመናል። በአስቸጋሪ ሁኔታዎች ውስጥ በሆንባቸው ጊዜያት ቅርብ መሆንህንና ፍቅርህን ተጠራጥረናል። በራሳችን በሰው ኃይልና ጥበብ ላይ ተደግፈናል። ይቅር እንድትለን እንለምንሃለን። አሁንም ስለ ኃጢአታችን በፈሰሰው ደምህና በኃያሉ ስምህ ውስጥ ያለውን ታላቅ ምሕረትህን በደስታ እንቀበላለን። አንተ እኛን ይቅር እንዳልከንና ከበደል ሁሉ እንዳነጻህን እኛም የበደሉንን ሌሎችን ሰዎች ሁሉ ሙሉ በሙሉ ይቅር እንላለን። በሌሎች ሰዎች ላይ በልባችን ይዘነው የነበረውን እያንዳንዱን ቂም፣ በደልና መራርነት ዛሬ ሙሉ በሙሉ እንተዋለን። የጎዱንን ያሳዘኑንንና ስማችንን ያጠፉትን ሰዎች ሁሉ በእጅህና በምሕረትህ ስር እንለቃቸዋለን። የእነርሱን ስህተትና የበቀል ክብደት ከእንግዲህ በልባችን ውስጥ ፈጽሞ አንሸከምም።
ልባችንን ከመራርነት ከጥላቻና ከቁስል ስር ሁሉ ሙሉ በሙሉ አንጻው። ጌታ ሆይ በዚህች ቀን ልባችንን በአንተ ፊት እናፈሳለን። ለማንም በግልጽ በማናሳየውና በውስጣችን በተደበቁት ህመሞች ምክንያት እጅግ ደክመናል። በብቸኝነት ስሜት በሌሊት አልቅሰናል። አንተ ግን አይተኸኛል ወይ? ድምፄን ሰምተሃል ወይ? ብለን በሐዘን ጮኸናል። ቃልህ ግን እግዚአብሔር ልባቸው ለተሰበረ እጅግ ቅርብ እንደሆነ በታማኝነት ይነግረናል። ስለዚህ አሁን በታላቁ በኢየሱስ ስም ስልጣን ያንን የማይለወጠውን መለኮታዊ ቅርበትህን በልባችን እንቀበላለን። በዚህ የህይወት ውጊያ ውስጥ ብቻችንን ነን የሚለውን የጠላት ውሸት ሙሉ በሙሉ እምቢ እንላለን። ከቆምንበት መለኮታዊ ስፍራ ሊያንቀሳቅሰን የሞከረውን የፍርሃትንና የጭንቀት መንፈስ በስምህ እንገስጻለን። አንተ ሁል ጊዜ በቀኛችን ስለሆንክ ፍርሃት አያሸንፈንም፣ ፈጽሞ አንናወጥም ብለን በድል እናውጃለን። የከበደንን ሸክማችንን ሁሉ ዛሬ በአንተ ላይ እንጥላለን። እንድትደግፈንና ከወደቅንበት ተነስተን እንድንቀጥል እንድታደርገን በአንተ ታማኝነት እንታመናለን። በገዛ ኃይላችን ሳይሆን በማይሻረው ዘላለማዊ የተስፋ ቃልህ እንበረታለን። አባት ሆይ ይህ የደረሰብን ለቅሶና መከራ የመጨረሻ ታሪካችንና ፍጻሜያችን ስላልሆነ እናመሰግንሃለን። ለለቅሷችን ማብቂያ አስቀድመህ በሰማይ የወሰንከውንና ያዘጋጀኸውን መለኮታዊ ደስታ ዛሬ በእምነት እንቀበላለን። በዙሪያችን የከበበንን መከራና የጠላት ውጊያ በሕይወታችን ላይ የመጨረሻው ቃል እንደማይሆን በድፍረት እናውጃለን። በታላቁ በኢየሱስ ክርስቶስ ስም በተናወጠውና በደከመው የኛ አእምሮና ነፍስ ላይ መለኮታዊ ሰላምን እንናገራለን። በራሳችንና በሁኔታዎቻችን ላይ ተስፋ ቆርጠን የተናገርነውን የሽንፈትና የውድቀት ቃል ሁሉ ዛሬ በኢየሱስ ስም ስልጣን እንሰብራለን። ችግሩንና ማዕበሉን ደጋግመን ማውራትንና ማማረርን እምቢ እንላለን። ይልቁንም ያደረግክልንንና የምታደርገውን ታማኝነትህንና ድንቅ ስራህን ደጋግመን ማውራት መዘከር እንጀምራለን። በፍርሃታችንና በጠላት ዛቻ ላይ ሳይሆን በማይናወጡት የተስፋ ቃላትህ ላይ ጸንተን ለመቆም እንመርጣለን። አንተ ለእኛ ቅርብ ነህ፣ በክንድህ ትደግፈናለህ። የነበረውንም አስቸጋሪ ሁኔታ ሁሉ ለበጎ እየቀየርከው ነው። ጌታ ሆይ በሕይወታችን አቅጣጫና በምንጓዝበት መንገድ ሁሉ ላይ ሰማያዊ በረከትህንና መለኮታዊ ጣልቃ ገብነትህን አጥብቀን እንጠይቃለን። ዛሬ ለምንጋፈጠውና ለሚያስጨንቀን ፍላጎት ሁሉ ያንተ መለኮታዊ አቅርቦትና በረከት እንዲደርስልን እንጸልያለን። በፋይናንሳችንና በኑሯችን ላይ ሁሉን የሚችለውን እጅህን ክፈትና የጎደለንን የከሰርንበትን ነገር ሁሉ በመትረፍረፍ ባርከው። ገና ባልደረስንባቸውና በምንፈራባቸው የነገ ሕይወትና መንገዶች ውስጥ ያንተ መለኮታዊ ሞገስና ጥበቃ በፊታችን ቀድሞ እንዲሄድ እንጸልያለን። ለዓመታት በጠላትና በሰዎች ተዘግተው የነበሩ ታላላቅ የበረከት በሮች በኃያሉ እጅህ ዛሬ በፊታችን በሰፊው ይከፈቱ። ለረጅም ጊዜ ያደከመንን ተስፋ ያስቆረጠንንና የሰለቸንን ውጊያ ሁሉ ዛሬ በኢየሱስ ስም ስልጣን ታላቅ ድል እንዲሆን እንጸልያለን። እኛን ሙሉ በሙሉ ሊሰባብረንና ሊያጠፋን የታሰበው ያ አስቸጋሪ ስፍራ ያንተ ኃይል የሚገለጥበት ታላቅ የለውጥና የክብር ቦታችን ይሁን። ከከበደን የነፍስ ሸክም ሁሉ፣ ከተሳሰርንበት መጥፎ ልማድ ሁሉ፣ ከጠላት ሰንሰለትና እስራት ሁሉ ዛሬ ፍጹም ነፃ መውጣት እንዲሆን በኢየሱስ ስም እንጸልያለን። የጠላት ረግረግ ቦታና ጉድጓድ እግሮቻችንን በያዘበት ሁሉ እንድታወጣንና በማይናወጠው መለኮታዊ አለት ላይ እግሮቻችንን እንድታወጣ እንጸልያለን። በመውጣታችንና በመግባታችን እያንዳንዱን የዕለት ተዕለት አካሄዳችንን በአንተ ሰማያዊ ጥበቃ እንዲጠበቅ እንጸልያለን።
ቤታችንን፣ ትዳራችንን፣ ልጆቻችንን፣ ቤተሰባችንንና መላ የወደፊት ሕይወታችንን በማይሸነፍ ታማኝ እጅህ ጋርደው ጠብቀው። ጠላትና ሁኔታ የወሰዱብንን፣ ያፈረሱብንን ወይም የሰረቁብንን መልካም ነገር ሁሉ በአንተ መለኮታዊ እጅ እጥፍ አድርገህ እንድትመልስልን እንለምንሃለን። ያመለጡንን እድሎችና ጠላት የበላብንን ዓመታት መልስልን። መከራውና ማዕበሉ ያፈረሰውን የሕይወታችንን ክፍል መልሰህ በክብር እንድትጠግነው እንማጸንሃለን። እጅግ ረጅም ጊዜያት በጭንቀት ውስጥ ሆነን በጠበቅንበት ስፍራና ጉዳይ ላይ ያንተ ታላቅ ለውጥና የምስራች በድንገት ይምጣ። ለረጅም ጊዜ እጥረት፣ ማጣትና ባዶነት በነበረበት የሕይወታችን ክፍል ላይ መለኮታዊ መጨመርንና መትረፍረፍን ዛሬ በእምነት እናውጃለን። ድካማችንና ጥረታችን የተባረከ ይሁን። የእጆቻችንም ሥራ ሁሉ ይባረክ። ፍሬያማ እንሁን። ለሕይወታችንና ለዕድላችን ያንተ ሰማያዊ ዓላማ ያላቸው መልካም ሰዎችንና ረዳቶችን በዙሪያችን አቁምልን። እኛ መሸከም የማይገባንን የትኛውንም ሸክም ከትከሻችን ላይ አንሳለን። በሰላማችን፣ በጤናችንና በደስታችን ላይ ያነጣጠረ የጨለማ ዕቅድና መረብ ሁሉ በኢየሱስ ስም ሥልጣን ዛሬ ይበጠስ። በኢየሱስ ስም ይክሸፍ። የራሳችን ሰዋዊ ጥረትና ችሎታ ፈጽሞ ሊከፍተው የማይችለውን ታላቅ ሰማያዊ በር እንድትከፍትልንና ከአንተ ዘንድ የሆነ የተትረፈረፈ ሞገስን እንድታጠግበን እንጸልያለን። መከራና ሐዘን ከሕይወታችን የወሰዳቸውን ውድ ዓመታትና ዕድሎች በምሕረትህ መልስልን። የሕይወታችን የኋለኛው ዘመንና መጨረሻው ከቀደመውና ካለፈው ዘመናችን ይልቅ እጅግ የላቀና የተዋበ የለመለመ ይሁን። በታላቁ በኢየሱስ ክርስቶስ ስም መለኮታዊ ከፍታን፣ ማዕረግንና መታደስን በሕይወታችን ላይ እንቀበላለን። እግሮቻችንን ሊናወጥ በማይችለው በክርስቶስ ዓለት ላይ ዛሬ አጽናቸው። አባት ሆይ ለጥልቅና ለሙሉ መለኮታዊ ፈውስ ደግሞ በብርቱ እንጸልያለን። ሕመም፣ በሽታና ስቃይ ባለበት በዚያ ሰብአዊ አካላችን ላይ ቅዱስ የፈውስ እጅህ ትንካን። ፈጽመ ፈውሰን አድነንም። አሮጌ ቁስሎች፣ ያለፉ ትዝታዎችና ጠባሳዎች አሁንም በዝምታ በውስጣችን በሚያልፉበት ስውር የልባችን ስፍራዎች ላይ ያንተን ሰማያዊ ፈውስና መጽናናትን እንጠይቃለን። ለተጨነቀው፣ ለደከመውና ከልክ በላይ በሐሳብ ለተወጠረው አእምሮአችን ሰማያዊ ሰላምንና እረፍትን መልስለት። የፈራውን፣ የደነገጠውንና የተረበሸውን ልባችንን ከአንተ በሆነ እውነተኛ እረፍት ንካው። ሌላ ማንም ምድራዊ ሐኪም ሊደርስበትና ሊረዳው ያልቻለውን የተሰበረና የደማ የውስጥ ክፍሎቻችንን በሰማያዊ ፈውስህ ጠግን። መለኮታዊ ፈውስህ ከራሳችን ፀጉር ጫፍ ጀምሮ እስከ እግራችን ጫማ ድረስ በኃይል ይፍሰስ። ሕዋሳቶቻችንን ያድስ። ዶክተሮችና ሕክምና ለመድረስ የታገሉበትን፣ ተስፋ የቆረጡበትን የትኛውንም የሰውነታችንና የአእምሮአችንን ክፍል ሁሉ በፈውስህ ነካ። አዲስ እንደተፈጠረና ኃይሉ እንደታደሰ ንስር እንድንነሳ ኃይላችንንና ጉልበታችንን ፈጽመህ አድስ። በአእምሮአችን ሲመላለሱና ትዝ ሲሉን አሁንም ድረስ በዓይኖቻችን ላይ እንባ የሚያመጡትን መጥፎ ትውስታዎች በፍቅርህ ፈውሳቸው። ለረጅም ጊዜያት በውስጣችንና በነፍሳችን ላይ ተጭኖን የኖረውን ያንን ከባድ የጭንቀት ሸክም ዛሬ አንሳለን። እውነተኛና ሰላማዊ እረፍት ወደ ሌሊቶቻችን፣ እውነተኛና ብሩህ ተስፋም ወደ ማለዳዎቻችን በክብር ይመለስ። አባት ሆይ የምንወዳቸውን ቤተሰቦቻችንንና ወዳጆቻችንን ሁሉ በአንተ ፊት ይዘን እንቀርባለን። አሁን ባሉበትና በተሰማሩበት ስፍራ ሁሉ በእያንዳንዳቸው ሕይወት ላይ ያንተ የማያቋርጥ ጥበቃና መለኮታዊ ልምላሜ እንዲያገኛቸው እንጸልያለን። ሕይወታቸውን፣ ጤናቸውን፣ መንገዳቸውንና አካሄዳቸውን ሁሉ
በኢየሱስ ክርስቶስ ስም ጠብቅ። በደምህ ኃይል ይሰወሩ። ገና አንተን ያንተን ፍቅርና ታላቅ ማዳን ያላወቁትንና እያወቁ ደግሞ በድካም ምክንያት ከቤትህ የራቁትን የምንወዳቸውን ሰዎች ሁሉ ዛሬ መለኮታዊ ማዳንህ እንዲመጣላቸው ፈጽመህ ወደ ራስህ እንድታስጠጋቸው እውነትህንና ማዳንህን እንድትገልጥላቸው እንጸልያለን። በቸርነትህና በወንጌልህ ፍቅር ወደ ራስህ ሳባቸው። የተፈጠሩበትን ዘላለማዊ ዓላማቸውን ግለጥላቸው። በሰጠሃቸውና በጠራሃቸው በተባረከው ጥሪህ ውስጥ በክብር ይጓዙ። ትዳሮችን በሰላምህና በፍቅርህ አበርታ። ልጆቻችንንና ትውልዳችንንም በታላቅ ምሕረትና በጥበብ ጠብቃቸው። መላው ቤተሰባችንና ቤታችን አንተን ብቻ በቅድስና ያገልግል። ለቤተሰቦቻችን መጠጊያቸውንና ሰላማቸውን በአንተ ስም ውስጥ ብቻ ያገኙ። እኛ በአካል ተከትለን ልንጠብቃቸውና ልንረዳቸው በማንችልበት ስፍራ ሁሉ አንተ ከእነኝህ ከምንወዳቸው ሰዎች በፊት ቀድመህ ሂድ። ከክፉ ነገር ሁሉ ከተደበቀና ከታቀደ አደጋ እንዲሁም ከመጥፎና ከሚያሳስቱ ጓደኞች ሁሉ በምህረትህ ጠብቃቸው። በእኛና በቤተሰባችን መካከል የተሰበረውን ግንኙነት ፈውስ። የጠፋውንና የሻከረውን ፍቅር ሁሉ መልስልን። ለፍላጎቶቻቸውና ለችግራቸው ሁሉ በጊዜው አቅርቦትህን ልቀቅላቸው። በሰማያዊ ሞገስህና ከአንተ በሆነ ደስታም ዙሪያቸውን ክበባቸው። ከአንተና ከእውነትህ መንገድ የራቀ የትኛውም የምንወደው ሰው ዛሬ በቸርነትህ ብዛት በናፍቆት ወደ ቤትህ ይመለስ። ጌታ ሆይ በአንደበታችንና በቃላት ልንገልጻቸው ፈጽሞ የማንችላቸውን በልባችን ጥልቅ ውስጥ ያሉትን ሚስጥሮች ሁሉ ለአንተ ለታማኝ አባት አስረክበናል። ማንም ሰው ያላያቸውን የተደበቁ ውስጣዊ ትግሎችና ተስፋ ቆርጠን ልናቆም የተቃረብናቸውን ድብቅ ጸሎቶች ሁሉ አንተ በግልጽ ታያለህ። በሕይወታችን ውስጥ ገና ያልተመለሱትን ግራ የሚያጋቡንን ነገሮች ሁሉ ፍጹም በታማኝነትና በአፍቃሪ እጆችህ ውስጥ እናኖራለን። ልናገኘው ልንደርስበትና በገዛ አእምሮአችን ልንረዳው በማንችለው በማንኛውም አስቸጋሪ ነገር ላይ ያንተ ሰማያዊ ጥበብ ይሰራል ብለን በአንተ እንታመናለን። መጸለይ ሰልችቶን አቁመናቸው የነበሩትንና የረሳናቸውን የከረሙ ጸሎቶች ዛሬ በእምነት እንደገና ወደ አንተ ዙፋን እናመጣቸዋለን። ወደ አንተ ያሰማነውንና ያፈሰስነውን አንዲትም እውነተኛ የልብ ጩኸትና እንባ ፈጽሞ አልረሳህም። በአንተ በራስህ ጊዜ ልትመልስልን የታመንክ አምላክ ነህ። እኛ ራሳችን በራሳችን ኃይልና ጉልበት መድረስና ማስተካከል በማንችልባቸው የተዘጉ የሕይወት በሮችና ቦታዎች ላይ ያንተ መለኮታዊ መንገድና ሰማያዊ ፈቃድ ይሁን። ጌታ ሆይ አሁን ይህን ጸሎት በጋራ ስንጸልይ አሁን በፊት ለተከፈቱ ልቦች ሁሉ እናመሰግንሃለን። እርስ በርሳችን በመስማማት የተስፋህን ታማኝነትና አብሮነትህን በማወቅና በመታመን በአንድ ልብ ሆነን ወደ ፊትህ እንመጣለን። እርስ በርሳችን በወንድማማችነትና በክርስቲያናዊ ፍቅር እየጸለይን በአንድ መንፈስና በአንድ ልብ ወደ አንተ እንመጣለን። እኛን ሊሰብረን ሊያዋርደንና ሊያጠፋን በሞከረ በማንኛውም የጠላት ውጊያና ማዕበል ሁሉ ላይ ዛሬ በመስማማት ታላቅና ደማቅ ድልን እንናገራለን። ለአካላችን ለደከመው አእምሮአችንና ለተሰበረው ልባችን በአንድነት መለኮታዊ ፈውስንና መታደስን በደስታ እንቀበላለን። በቤታችን በኑሯችንና በምንወዳቸው ሰዎች ሁሉ ላይ ያንተ ዘላለማዊ ሰላምና ጥበቃ እንዲሰፍን በአንድነት እንጸልያለን። አተነውና ተወስዶብን ለነበረው አሁን ግን በስቶ ለሚመለሰው ምርኮና ሳይዘገይ በትክክለኛው ሰዓት ለሚመጣው መለኮታዊ ለውጥ በአንድ ልብ እንስማማለን። በፍርሃትና በጭንቀት ላይ፣ በበሽታና በሕመም ላይ እንዲሁም በሽንፈትና በውርደት መንፈስ ሁሉ ላይ በአንድነት በእምነት እንቆማለን። በዚህ ሰዓት በዚህ ጸሎት በተስማሙትና
ድምፄ በሚደርስበት ቤትና ቤተሰብ ሁሉ ላይ የክርስቶስን ሰማያዊ ሰላም በኃይል እጠራለሁ። ለተመለሰው ጸሎት፣ ለታደሰው ሕይወትና በሰፊው ለሚከፈቱ አዳዲስ የበረከት በሮች በአንድነትና በታላቅ እምነት በፊትህ እንጸልያለን። በዚህ ሰዓት የእያንዳንዱን ተስፋ ያደረገ ልብ ጩኸትና ጸሎት ስለሰማህና ስለምትመልስ በእውነት እናመሰግንሃለን። የማይለወጡትና ድንቅ የሆኑት የተስፋ ቃሎችህ አሁንም እኛን በማዕበል መካከል እንኳ በክንድህ እየተሸከሙን ስለሆነ ስምህ ለዘላለም ይባረክ። ጌታ ሆይ በሕይወታችን ላይ ስላለው መልካም ነገር ሁሉ ክብርና ምስጋና ለአንተ ብቻ እንሰጣለን። መንግሥት ያንተ ናትና ኃይልና ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። በኢየሱስ ክርስቶስ ድንቅ ስም እንጸልያለን። አሜን።